ሚስጥር ጥቂት ሰዎች ብቻ ናቸው የሚያውቁት። እኛ ተኝተን በምናድርበት በእያንዳንዱ እኩለ ሌሊት ሰማዩ ስር በሚገኝ አንድ ሰነድ አልባ ዲጂታል ምሽግ ውስጥ በእርሶ ቢዝነስ፣ በቤተሰቡና በሀገራችን ላይ እጅግ አስፈሪ ጦርነት ሙከራ ይደረጋል። ታንኮች ድንበር ጥሰው ሳይገቡ፣ ሚሳይሎች ሳይተኮሱ ባለፉት ጥቂት ወራት ብቻ በሚሊዮን የሚቆጠር የህዝብና የድርጅቶች ገንዘብ የያዙ የባንክ መዋቅሮቻችን ላይ በአንድ ጀንበር በሺዎች የሚቆጠሩ የሳይበር ጥቃቶች ተሰንዝረዋል። አዎ፣ ሀገራችን የማይታየው የዲጂታል ወረራ ሰለባ ሆናለች። ነገር ግን እጅግ አስፈሪው ነገር ጥቃቱ አሁን እጃችሁ ላይ ባለው ስልክ ውስጥ አልፎ ሳሎናችሁ ገብቷል። በቲክቶክ እና በፌስቡክ የምታዩቸው በአጋጣሚ የወጡ የሚመስላችሁ አንዳንድ የጥላቻና የሐሰት ዜናዎች ከጀርባቸው በሚሊዮን ዶላር የሚከፈላቸው አካላት የቤተሰቦን ሰላም ለማውደምና ማህበራዊ ህይወታችንን ለማፍረስ ያዘጋጁት ወጥመድ መሆኑን ያውቃሉ? ይህንን የሀገርና የቤተሰብ መጥፊያ የዲጂታል ቫይረስ ለመቅጨት የመጣው አዲሱ የኢትዮጵያ ጋሻ ምንድን ነው? እኛስ ቢዝነሳችንንና ልጆቻችንን እንዴት እንጠብቅ? ዛሬ መጋረጃውን እንገልጣለን። እስከ መጨረሻው ይከታተሉ። ለመሆኑ የመረጃ ጦርነት በቢዝነስ ላይ ያለው ተጽዕኖ ምንድን ነው? ብዙዎቻችን የሳይበር ጥቃት የሚሰነዘረው በትላልቅ የመንግስት ተቋማት ላይ ብቻ ይመስለናል። እውነታው ግን ፍጹም የተለየ ነው። አሁን ባለው ተጨባጭ እውነታ ኢትዮጵያ በአፍሪካ ከፍተኛ የሳይበር ጥቃት ከሚሰነዝርባቸው ሀገራት ግንባር ቀደሟ ስትሆን፣ ዋነኛ ሰለባዎቹ ግን እያደጉ ያሉት የሀገር ውስጥ ንግዶችና የግል ስራ ፈጣሪዎች ናቸው። ጠላቶች የንግድ ድርጅቶችን መረጃ በመስረቅ የባንክ አካውንቶችን በመመንተፍ አልፎ ተርፎም ማህበራዊ ሚዲያ ላይ ስማቸውን በሚያጠፉ የሐሰት ወሬዎች ደንበኞቻቸውን ያበላሻሉ። የአንድ ድርጅት የዲጂታል ሲስተም ከተመታ ያ ቢዝነስ በአንድ ጀንበር ሊደቅ ይችላል። የመረጃ ጦርነት ማለት የኪሳራና የኢኮኖሚ ውድቀት ጦርነት ማለት ነው። አሁን ደግሞ ይበልጥ ወደሚሰማንና ወደሚያመን የቤት ውስጥ ጉዳይ እንምጣ። ይህ የማይታየው ጦርነት ከደጃፋችን አልፎ ሳሎናችን ውስጥ፣ አልጋችን ላይ፣ አልፎ ተርፎም የልጆቻችን አእምሮ ውስጥ ገብቷል። በማህበራዊ ሚዲያ ላይ የምናያቸው ብዙ የቪዲዮ ቁርጥራጮች፣ የፎቶ ማጭበርበሮችና የተጋነኑ የብሔርና የሃይማኖት ዜናዎች በአጋጣሚ እየመጡ አይደሉም። ሆን ተብሎ በሰለጠኑ አካላት የሚለቀቁት እነዚህ መረጃዎች ዓላማቸው ማህበራዊ ትስስራችንን ማላላት ነው። ለዘመናት ያኖርነውን መቻቻል፣ ፍቅርና አንድነት ሰብረው በሰዎች መካከል መጠራጠርንና ጥላቻን ይዘራሉ። ልጆቻችን ስልካቸው ላይ የሚያዩት የተዛባ መረጃ ለከፍተኛ ጭንቀት፣ ለብቸኝነትና ለአልባሌ ባህሪ እየዳረጋቸው ነው። ሳናውቀው የቤተሰባችንን ሰላም እየዘረፉት ነው። ታዲያ ኢትዮጵያና ማህበረሰባችን ለዚህ ሁሉ ጥቃት እጃቸውን ሰጥተዋል? በፍጹም። አባቶቻችን ለሀገራቸውና ለቤተሰባቸው ነፃነት በአድዋ ሜዳ ወረራን በጋሻና በጦር እንደመከቱ ሁሉ ዛሬ ደግሞ የዲጂታሉን ወረራ ለመመከት አዲስ ዘመናዊ ጋሻ ገንብተናል። ይህ ጋሻ ባለ ሁለት ታላላቅ ክንፎች አሉት። የመጀመሪያው የኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ ነው። ኢንሳ የፋይናንስ ተቋሞቻችንን፣ ትልልቅ የቢዝነስ መሰረተ ልማቶችንና የሀገር ደህንነትን 24 ሰዓት ሙሉ በመንቃት ከሳይበር ሌቦች እየጠበቀ ይገኛል። ሁለተኛው ክንፍ ደግሞ የአርቲፊሻል ኢንተለጀንስ ኢንስቲትዩት ነው። አሁን ባለው እውነታ በማህበራዊ ሚዲያ የሚለቀቁ የሐሰት መረጃዎችን በቴክኖሎጂ በፍጥነት ለመለየትና የእኛን ማህበራዊ ሰላም ለመጠበቅ በትጋት እየሰራ ይገኛል። ግን ዋናው እውነታ ምንድን ነው? የመንግስት ተቋማት ብቻቸውን የቢዝነሱን ደህንነት ወይም የልጆቹን አእምሮ ሊጠብቁ አይችሉም። ትልቁና ዋናው ጋሻ እናንተ ናችሁ። እንደ ቢዝነስ ሰው የድርጅቶን መረጃ በጠንካራ ፓስወርድ ይጠብቁ። እንደ ወላጅ ደግሞ ልጆቹ ስልክ ላይ ምን እንደሚያዩ በቅርበት ይከታተሉ። በማህበራዊ ሚዲያ የምታዩትን ማንኛውንም መረጃ ላይክ እና ሼር ከማድረጋችሁ በፊት ይህ መረጃ እውነት ነው፣ ቤተሰቤንና ማህበረሰቤን ይጠቅማል ወይስ ይጎዳል ብላችሁ ማጣራት አለባችሁ። የመረጃ ጦርነት ሰለባ አትሁኑ፣ የቤተሰባችሁ ጋሻ ሁኑ። የዛሬው መረጃችን ለቢዝነሱና ለቤተሰቡ ጠቃሚ ሆኖ ካገኙት ላይክ ማድረጋችሁንና ለወዳጅ ዘመዶቹ እንዲደርስ ሼር ማድረጋችሁን እንዳትረሱ። ሀሳባችሁን ኮሜንት ላይ ጻፉልኝ። በቻናላችን ሁልጊዜም ቢዝነስን፣
ቤተሰብንና ማህበራዊ ህይወትን የሚያጠናክሩ ጠቃሚ መረጃዎችን ስለምናቀርብ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ለቤተሰባችን፣ ሰላም ለሀገራችን።